ምን ላይ እንዳለም ከዛ ቪዲዮ በኋላ ከለቀቀው ቪዲዮ በኋላ እኛ ሰፈር ካለው ቪዲዮ በኋላ ምንም አይነት ነገር ቪዲዮም ድጋሚ ያለቀቀም እየጠበቅኩት ነበር እሱም ምንም ያለው ነገር የለም እዛም ደግሞ አዳማም ደግሞ በሰው አጣየኩኝ ካዩም ጋር ወርቶ ከሆነ ምናምን በማቀው ሰው በመችለው አቅሜ ስል አዩ ራሱ እዛ የሰማች ምን ጠፍቶባታል እሷ ራሱ ያበደሽ ነው አሉኝ ማለት ነው እና እንግዲህ ምንድነው ልል የፈለኩት እናንተ ሰይድ የሚያወራችሁ አኪድ ሰይድ ሁሉንም ሰው አይዘጋም ይሆነ የሚያወራው ሰው ይኖራል ያ ሰይድ የሚያወራው ሰው ደግሞ እንግዲህ ሱመያን እንደምታውቁት እንደምትሰሙት ከሆነ ዛሬ ደግሞ ከወደ አዲስ አበባ ብቅ ብላለች ማለት ነው አዲስ አበባ ነኝ ብላ ብቅ ብላለች ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች በሙሉ እንደምናችሁልኝ ከኔ ጋር ሁሉ ሰላም ነው እንግዲህ እንደሚታወቀው ዛሬ ሱመያ አዲስ አበባ ነኝ ብላ ብቅ ብላለች ማለት ነው ሰሞኑን በጎንደር ነበር እንደገኛለሁ ብላ ያለችው ሰይር ደግሞ ጎንደር ናት ብሎ እንግዲህ ልጆቹን ለማየት ወደ ጎንደር እንደሄደ ዛሬ ደግሞ ብቅ ብላ አዲስ አበባ ነኝ ብላለች ስለዚህ በምን አይነት ሁኔታ ነው ግን እንደዚህ የምትጫወችበት ማለት ነው ሱመያ ታችን ማለት ነው ስለዚህ የሱመያ ደጋፊዎች ወይንም የሱመያ አፍቃሪዎች ሱመያ ልትቆጧት ይገባል ማለት ነው ይሄ ልጅ እሷን ብሎ ነው እንግዲህ ጎንደር ሄደው አሁን የት እንደሆነ ራሱ አይታወቅም በምን አይነት ሁኔታ እንዳለ አይታወቅም ስለዚህ አዲስ አበባ ናት ብሎ እያለች ትላለች የዘን ሰዓት ወይት ነሽ እያለ እንግዲህ ባህር ዛፍ ለባህር ዛፍ ሲንከራተት እንግዲህ ቪዲዮውን ሳታየው አትቀሪም ነበር እዚህ ነይ ብለሽ ለምን አልደወልሽለት አሁንስ በምን አይነት ሁኔታ አንቺና መሆኑ አሁን አዲስ አበባ ነይ ስትይ ተጎንደር ወይንም ካለበት ሀገር አዲስ አበባ የሚመጣው አዲስ አበባ ሲመጣ እኮ ነገር ደግሞ ባህር ዳር ነኝ ወይንም ጎንደር ትችያለሽ ማለት ነው ስለዚህ ጥሩ አይደለም ፍትህ ለወንድማችን ፍትህ ለሰይድ እንላለን እኛ ወንዶች ደግሞ እንግዲህ በነገራችን ላይ ኮሜንት ላይ ያየው ነበር ያው ሱመያን እባክሽ አንታከራቸው እባክሽ አታሰቃዩ የሚል ኮሜንት ብዙ ነገር አለ እና ሱመያ ጥሩ አይደለም እኔ በነገራችን ላይ በቃ እንዲቀልድ አንዳንድ ጊዜ እውነት እየመሰለኝ ነው አሁን እንኳን ወላሂ ታያለሽ ወላሂ እንደዚህ በመሃል አሁን ቪዲዮሽን ሳዳምጠው ወላሂ ምናምን ትላለች ይሄ ነገር እውነት ነው ወይስ ለድራማ ነው የሚል በቃ ጥርጣሬ አለብኝ ስለዚህ ስላ በምን አይነት ሁኔታ ነው ስላመረራችሁ እንደ ይላለሁኝ ለማንኛውም ያው ብዙ ነገር ብላለች ሱመያ ሰይድም ደግሞ ከሌላ ወልዷል ምናምን የሚል ኢንፎርሜሽን አሁን እሷም ብላለች እስቲ ለማንኛውም ወደ ቪዲዮ እስቲ እናዳምጣት ሱመያ ነው ማለት ነው አዲስ አበባ ነው ያለሁት እና የሆነ ፈቅጃለሁ እንገናኝ ብያለሁ ልጆችን ላሳይክ ብያለሁ እኔም አንድ ነገር ሆነ ከዛ ወይ ቀርተህ ከሚቆጨኝ እኔኮ ግራ ገባኝ ጫካውን ሄዶ መንገድ ጠፍቶበት ነው ያልኩ ነው ስለዚህ ናና ልጆችን ላሳይክ እኔ ይኸውልህ አሁን እምቢ ካልክ ጥፋቱ ያንተ እንጂ ነው አይደል ስለዚህ ተሎ ብለክ ነው እኔ ልጆች ይዤ ወደዛ ጎንደር አልመጣም እኔ ያላየሁት ነገር ሁላ አንተ የኔ ጎንደር ስንት አመት የጀበት አላቅም ቤተሰቦችን ከ15 አመት በላይ ይሆነኛል ማለት ነው 15 አመት ምናምን ይሆነኛል ይጃላቅም ጎንደርም ገጠርም ይጃላቅም ማለት ነውና እዛ ያሉት ቤተሰብ ራሱ ነው ሲሉኝ በቃ አትቺም ብለው ነው እግር መንገድ ከልጆች ጋር ወደ አዲስ አበባ የመጣሁት ማለት ነው ስለዚህ ምን ልፈልግ ነው ሰይዶ አሁን እኔ ስለፈቀድኩኝ እኔ እየለመንኩ ነው በተረይ ናና አዲስ አበባ እንገናኝ አዲስ አበባ ና አዲስ አበባ አይደለችም እንዳትል ወላሂ አዲስ አበባ ሆቴል ውስጥ ነኝ እያልኩ ነው ሆቴል ውስጥ ነኝ ብሮ ከአዲስ አበባ ውስጥ አልወጣም አዲስ አበባ ጠብቀሃለሁ ና በሰላም ልጆችንም የናፈቁ ልጆችንም እንግዲህ እንደምታዩት አዲስ አበባ ነኝ ማለት ነው ይሄንን ይመስላል አዲስ አበባ እና እዚህ ነው ያለሁት አዲስ አበባ ውስጥ ነኝ አዲስ አበባ እንደሆንኩ እንድታምኑ ወጥቼ ነው ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ያላችሁበት ሰላማችሁ ብዝት ይበልልኝ እንዴት ናችሁ እኔ አሁን እንግዲህ ምንድነው የሚባለው ሰይድን ማለት ነው እንደምታውቁት
አሁን ያለሁት ሆቴል ውስጥ ነው ማለት ነው። ሆቴል የት ነው ብትሉ አዲስ አበባ ነኝ ማለት ነው። አዲስ አበባ ሆቴል ደግሞ አሁን ስለመሸ ነው ማለት ነው። ውጭ ምናምን ቀርጬ ነገ አሳያችኋለሁኝ። አዲስ አበባ እንደመሆኔ አዲስ አበባ እንደሆንኩኝ እንድታምኑ ማለት ነው። እና ምንድነው ምን መሰላችሁ አሁን እኔ ሰይድን እኔ አዲስ አበባ ነው ያለሁት። እኔ አሁን ለሰይድ መልእክት ማስተላለፍ ፈልጌ ነው እና በዩቲዩብ ደግሞ የመጣሁት በስልክ ስላቃተኝ ነው ማለት ነው። እና እሱን ለሚያውቁት ሰዎች ሪከርድ አድርጌያለሁኝ። ደውልለት አልኩት ስልኩ አይሰራም አለኝ። በሰው ሪከርድ አስደረኩኝ። ኦንላይን ላይ አይደለም አይመልስም ማለት ነው። ሰይድ እኔ ሳቀው ስልኩ እጁ ላይ እንደማይነጠል አውቃለሁ ማለት ነው። ስልኩ አይሰራም። ኦንላይን ላይ አይደለም ማስሞክር ያለውኝ በሰው ማስሞክርኩኝ። እዛው ጎንደር ላለ ሰው ስልኩን ሰጥቼ ደውሉለት አልኩኝ። ስልኩ አይሰራም አሉኝ። እንደገና ደግሞ በሰው ሪከርድ አስደረኩለት እምቢ አለኝ ማለት ነው። ሪም አይሰራም። በሪከርድም ኦንላይን ላይ አይደለም ምን ላይ እንዳለም ከዛ ቪዲዮ በኋላ ከለቀቀው ቪዲዮ በኋላ እኛ ሰፈር ካለው ቪዲዮ በኋላ ምንም አይነት ነገር ቪዲዮም ድጋሚ ያለቀቀም እየጠበቅኩት ነበረ። እሱም ምንም ያለው ነገር የለም። እዛም ደግሞ አዳማም ደግሞ በሰው አጣየኩኝ ካዩም ጋር ወርቶ ከሆነ ምናምን በማቀው ሰው በምችለው አቅሜ ስል አዩ ራሱ እዛ እየሰማች ምን ጠፍቶባታል እሷ ራሱ ያበደሽ ነው አሉኝ ማለት ነው። እና እንግዲህ ምንድነው ልል የፈለኩት እናንተ ሰይድ የሚያወራችሁ አኪድ ሰይድ ሁሉንም ሰው አይዘጋም። የሆነ የሚያወራው ሰው ይኖራል። ያ ሰይድ የሚያወራው ሰው ደግሞ ቪዲዮን እንደሚያይ በጣም እርግጠኛ ነኝ። ስለዚህ ምን ለማለት ፈልጌ ነው ሰይድ እኔ ያለሁት አዲስ አበባ ነው። አዲስ አበባ ሆቴል ውስጥ ነው። ስለዚህ እኔ አዲስ አበባ ነኝ እናና እንገናኝ እዚህ አዲስ አበባ ማለት ነው። ለምን እኔ አዲስ አበባውን ከሆቴል ልጅ ጋር ነኝ ማለት ነው። እሷ ናት እየቀረጸችኝ ያለችው። አዲስ አበባ ውስጥ አዲስ አበባ እህቶች አሉኝ፣ አክስቶች አሉኝ፣ ብዙ ዘመድ ያለኝ አዲስ አበባ ማለት ነው። እህቶችም እዚሁ ናቸው። እነሱን ዞር ዞር ያልኩ እየጠየቅኩኝም ነበረ ማለት ነው። ስለዚህ ምንድነው ሰይዶ ወይ ደግሞ ሰይድን የምታወራው ሰው ሰይድን የምታገኙት ሰዎች መልእክት ምንድነው እኔ ያለሁት አዲስ አበባ ስለሆንኩኝ አዲስ አበባ ናና እንገናኝ ለክፉም ለደጉም በቃ እኔም ብዙ ሰው እየወቀሰኝ ስለሆን በቃ ማለት በቃ ተመልካችንም ማክበር ስላለብኝ የሚባለው ነገር እኔ ሌላ ነገር ውስጥ ከምገባ እንደዚህ ይሻለኛል ማለት ነው። ልጆችን የማይቀማኝ ከሆነ ተገናኝተን ልጆችን እኔ የማሳድጋቸው ከሆነ ልጆችን ለምን ከዚህ በፊት አዩ አንቺ ታሳድጋቸዋለሽ ብሎኛል ብላለች። እንደገና ደግሞ አንድና አንድ እንዲረሳ የማልፈልገው ነገር ሰይድ ደብቆት የወለደው ልጅም አለ። ነገ አሁን የኔን ነገር ስለሚያስተካክል ነው እንጂ ሰይድ በወለዳቸው ልጆች እንግዲህ ልጅ ዛጋ ኳኳኳኳ እያደረገች ነው ማለት ነው። እና እዚህ ጋር ቁጭ ብላ እያንኳኳሽ ነው ቁጭ ብላ ማለት ነው። እና አስረሳችኝ ወሬን ሁላ ነው ያስጠፋችኝ። ምንድነው እሱ እንዳይረሳ ነው አሁን ሰይድ አይቀርም ማለት ነው። ስለዚህ እኔ ሳስበው ራሴን ማለት ራሴን በደንብ አሁን እንደዚህ በሚሄድበት ሰዓት በደንብ ራሴንም ከራሴም ጋር ያወራውኝ እኮ ነው ቪዲዮም እየሰራው ራሴንም እየጠየቅኩ ነው ማለት ነው። ስለዚህ እኔ ራሴን ስጠይቀው ከሰይድ ጋር አብሮ የመኖሩ ነገር በቃ ምንም እንትን የለኝም በቃ አልችልም አብሬ መኖር ማለት ነው። ስለዚህ ከዚህ ሁላ ነገር እና የዛሬውን ኮሜንት ራሱ ዛሬ ለቀኩትን ቪዲዮ እያየሁኝ ነበረ። ኮሜንታችሁን እያነበብኩ ነበረ። ግማሾቻችሁ ይቻላል ግማሾቻችሁ አይቻልም የምትሉም አላችሁ። አንድ ባል ካገባባት በቂ ምክንያት ነው። ሁለተኛ ሚስት መሆን አልፈልግም ካለች መለየት መፍቷ ነው። እንደዚሁም ደግሞ አይ የመለየት መፍት የላትም እስካስተዳደር ድረስ አብራ መኖር ግዴታዋ ነው የምትሉም አላችሁ። ግን እኔ በዚህ ዙሪያ በቃ ኮሜንት ላይ አንድ ቃል ስላላገኘው ማለት ነው እኔ ራሴ ፈትዋ ጠይቄ ብላችሁኛል። ጠይቄ በዛውም ለእናንተ መልሱን በደንብ የተረጋገጠ እሱንም መልስ አንድ ላይ እሰራላችኋለሁ ማለት ነው። መልሱን የተረጋገጠ ነገር ይዤ ለመምጣት ስለፈለኩ ነው ማለት ነው። እና ምንድነው ሰይድ ጋር አሁን ስጠይቅ የፍቺው ነገር ሐላል ከሆነ መፍትሄ ከሆነ አብሬ የመቀመጡ ነገር በቃ 0% ነው ማለት ነው። ግን አዩ እንዳለችው ሰይድ ልጆችን ቀምቶ ለአዩ የማይሰጣት ከሆነ
አንቺ አታሳድግም። እኔ ይሄ መካሰስ ምናምን የሚባለው ነገር በጣም ነው የምጠላው፣ አልወድም ወላሂ ከሰው ጋር መካሰስ ማለት ነው። እና እንደዚህ አይነት ነገር ጣጣ ውስጥ የማይከተኝ ከሆነ መጀመሪያም ለልጆቼ ብዬ ነው እንጂ ብቻዬን በሆን ምንም አያደርገኝም። እገናኛለሁ ፊት ለፊት ቁጭ አድርጌ አልፈልግም፣ በቃ የኔ እናንተ ነገር አብቅቷል ማለት እችላለሁ ማለት ነው። ግን እኔ ለልጆቼ ብዬ ነው። ስለዚህ በእናንተ ፊትም የምጠይቀው በቃ ልጆቼን እኔ ራሴ ያሳድጋለሁ፣ እሱም ከሚስቶቹ ጋር ቁጭ ይላል ማለት ነው። እና ሰይድ ምን ያችንም ወንድ ልጅ የሚወለደችለትን ያምጣትና ከዛው አንድ ላይ አዩ ጋር ይኖር ማለት ነው። እኔ ሁለተኛም ሶስተኛም የመሆን ሀሳብ የለኝም። በቃ እንደው ሲፈጠር በፊት አግባ ስለነበረው በቃ የሴታፍ ነው። እኔ በቃ አልችልም። ሁለተኛ ሚስት የመሆን ሀሳብም የለኝም። ማግባት አልፈልግም። ሁለተኛ ሚስት ሆኜ መጨመር